በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ክርስቲያኖች፣ አዕይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ከዋክብት ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች ወደ እኔ መጡ ዘንድ አትከልክሏቸው የተባላችሁ የተወደዳችሁ ሕፃናት የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኑር። የቅድስተ ቅዱሳን የድንግል ማርያም ፍቅሯን በልቡናችን፣ ጣዕሟን በአንደበታችን፣ ጸጋዋን በሰውነታችን ያሳድርልን። የሊቀ መላእክት የቅዱስ ሚካኤል፣ የሊቀ መላእክት የቅዱስ ገብርኤል፣ የእልፍ አላፋት መላእክት ክንፎቻቸው ጋሻ መከታ ከለላ ሆነው ከነቤተሰቦቻችሁ ይጠብቃችሁ። የነቢያት በረከት ይደርባችሁ። የሐዋርያት ረድኤት አይለያችሁ። የሰማዕታት ደማቸው አጥር ይሆናችሁ። የቅዱሳን ጸጋቸው ልብስ ይሆናችሁ። የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ እሱ እግዚአብሔር ኢየሱስ ክርስቶስ ይህችን ሰዓት ባርኮ ቀድሶ የሰጠን አሁንም ቃሉን በልቡናችን ያሳድር፣ በአእምሯችንም ይቅረጽልን። ሰምተን ደግሞ ስለ አንዱ ፈንታ 30፣ 60፣ 100 ያማረ ፍሬ እንድናፈራ የእሱ ረድኤት ከሁላችን ጋር ይሁን። የአምላክ ስም የተመሰገነ ይሁን። ከኔ ጋራ የእግዚአብሔር ቃል ለብዙ ሰዎች እንዲደርስ ደግሞ ላይክ በማድረግ ሼር በማድረግ የእግዚአብሔር ቃል ሌሎች እንዲደርስ ያደረጋችሁ ሁሉ እግዚአብሔር አምላክ የእናንተን ልመና ሰምቶ ይፈጽምላችሁ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ ሁልጊዜ የእግዚአብሔርን ቃል ለመስማት በዚህ እግዚአብሔር ሁላችንን ይሰብስበን። ዛሬ ከደረሱኝ አስተያየቶች ውስጥ በአንዱ ላይ ተመርኩዤ ወሳኝ ትምህርት ለማስተማር ፈለግኩ። እግዚአብሔርም ፈቀደ። ይህም ስለ ሌሎች እምነት አስተምሮ ማንሳት ያስፈልጋል ወይስ አያስፈልግም በሚለው ይሆናል። ወንድሞች ካደረሱልኝ አስተያየት መካከል ለብዙዎች ትምህርት ይሆናል ያልኳችሁ የትምህርታችን ርዕስ እንድናደርገውም የፈለግኩት የሌላውን እምነት እያነሱ ማስተማር ብዙ አይጠቅምም ላልከኝ ወይም ላልሽኝ ሙሉ መልእክቱ እንደምትመለከቱት መምህር ዶክተር ዘበነ በረከቶት ይደርብንና እባኮትን የሌላውን እምነት እያነሱ ማስተማሩ ብዙ አይጠቅመንም፣ እግዚአብሔር የሆነውን ይመስለኛል ነው የሚለው የሆነውን ኦርቶዶክስ ትምህርት ብቻ ያስተምሩን፣ እነሱን ተዋቸው ይመስለኛል። ተዋ ነው የሚለው። እባኮት መምህር ብሎ የተማጸነኝ ወይም የተማጸነችኝ ምእመናን አሉ። አነጋገሩ የኦርቶዶክስ አጻጻፉም የተዋህዶ ልጅ ይመስላል። ምክንያቱም አንድ ካህን እንደሚባለው በረከቶ ይደርብን ተብሎ ነው የተጀመረው። ስለዚህ ለኦርቶዶክስ ወንድሜ ወይም ለኦርቶዶክስ እህቴ ይመልክት ይድረስልኝ። የሌሎችን እምነት እያነሱ ማስተማሩ ብዙ አይጠቅመንም እንደሚለው ጥቂት ይጠቅመናል የሚል መልእክት ያለው ይመስለኛል። ስለዚህ ኦርቶዶክስን ትምህርት ብቻ ያስተምሩን፣ እነሱን ተዋቸው ባኮትን መምህር በሚል በልመና መልክ ነው። የኦርቶዶክስ አስተምሮ እንዴት ነው? በመጀመሪያ ብዙዎቻችሁ የኔን ትምህርት ስለምትማሩ እኔ
የሌሎችን አስተሳሰቦች ሳነሳ እንዴት ነው ማነሳው? እኛ ኦርቶዶክሳውያን ብዙ ጊዜ ማንንም አንነካም፣ ሲነኩንም ዝም አንልም። የማንንም እምነት አናጎድፍም። የኦርቶዶክስን ቤተክርስቲያን ሲነቅፉ ግን መልስ እንሰጣለን። ያንን ነው ማድረገው እኔ። በትምህርት ቤት ዓለም በፊሎሶፊና በቴዎሎጂ ወይም በሪሊጅን በዩኒቨርሲቲ ደረጃ ኮምፓራቲቭ ቴዎሎጂ እና ኮምፓራቲቭ ሪሊጅን የሚባል ትምህርት አለ። እምነት ስለመንቀፍና አለመንቀፍ አይደለም። ማስተማሩ አስተምሮ እንዴት ነው? ለምሳሌ ኢየሱስ ክርስቶስን ስንወስድ እኛ ኢየሱስ ክርስቶስ አምላክ ነው ፈጣሪ ነው ብለን እናመልካለን። አለቀ። ይሄኛ ትምህርት ነው። አማላጅ አይደለም፣ ነቢይ አይደለም፣ ፍጡር አይደለም፣ ሰው አይደለም፣ ዝም ብሎ ተራ ሰው ብለን ሩቅ ብእሲ ብለን ለስም አጠራሩ ክብር ምስጋና ይግባውና በዚህ መልክ እናስተምራለን። ሰው የሆነ አምላክ የሆነ ሰው እኛን ለማዳን ከሰማይ ሰማያት የወረደ ብለን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በከብቶች በረት ተወለደ እያልን እናስተምራለን። ግን አምላክ ነው፣ ፈጣሪ ነው፣ የጌቶች ጌታ ነው፣ ስታት ንጉሥ ነው፣ የኃያላን ኃያል ነው፣ የቅዱሳን ቅዱስ ነው፣ የልዑላን ልዑል ነው፣ የክቡራን ክቡር ነው እንላለን። ደሙን አፍስሶ ያዳነንን የናዝሬቱ ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባው። ሌሎች ግን ብዙ ይላሉ። ለምሳሌ አይሁድ እንደ ሐሰተኛ ያዩታል። እስላሞች እንደ ነቢይ ያዩታል። ከመሐመድ ነቢዩ ያነሰ ብለው ካቶሊኮች ሁለት ባህሪያት ይሉታል። የሪፎርሜሽን ሙቭመንት የፕሮቴስታንቱ አብዛኛው በአጠቃላይ ማለት ይቻላል አማላጅ ነው ብሎ እግዚአብሔርነቱን ክዶ ያስተምራል። እና ታዲያ እነዚህን ትምህርቶች አንስቶ ሰዎች እንዲህ ይላሉ፣ ኢየሱስ ክርስቶስ እኛ ግን አምላክ ነው እንላለን ብሎ ማስተማር የሚጎዳ ይመስላችኋል? የሁላችሁንም ማስተያየት መስማት ስለምፈልግ ነው። ነገሩ ብትሉም መጽሐፍ ቅዱስ እንዴት ነው የሚያስተምረው? ራሱ ጌታችን ኢየሱስ ክርስቶስ ያስተማረን እንዴት እናድርገው? እስቲ አሁን ስትመክሩኝ ይህን ቃል ምን ላድርገው? ለምሳሌ የማቴዎስ ወንጌል ምዕራፍ 7 ከቁጥር 15 ጀምሮ ያለው ቃል እንዲህ ይላል፣ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ ይላል። ይህን ማስተማር እንዲህ ብለው ያስተምራሉ ብሎ መናገር ምንድን ነው ችግሩ? ከፍሬያቸው ታውቋቸዋላችሁ፣ ከእሾህ ወይን ከኩርንችት በለስ ይለቀማልን ይላል ጌታ ኢየሱስ ክርስቶስ። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና፣ ስለዚህ የእነሱ ፍሬ ይሄ ነው፣ ከሰዶም ነው፣ ከገሞራ ነው ብሎ ማስተማር ምን ይመስላችኋል? በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ይላል ማቴዎስ 7:21 ላይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም ይላል። ጌታ ሆይ ብትሉ አትገቡም ብሎ ማስተማሩ ምግባር ከሌለ ምንድን ነው? እንደውም በዚያች ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላልና ከዚህ ውጡ። ተአምር በመስራት ተአምር ደግሞ አይሰራም። ምትሃት ከንቱ የሆነውን አሰራር መግለጥ ምን ይመስላችኋል? ይህንን እኮ ነው ጌታችን ኢየሱስ ያስተማረን። የኔ ትምህርት ለብዙ ዘመናት የተማራችሁ ሰዎች ስላላችሁ ይሄ ነው እንጂ ተራ ነገር የለውም። መልስ ነው የምንሰጠው እምነታችን ለሚነቅፉ ሰዎች። ቅዱስ ዮሐንስ ወንጌላዊ ሲያስተምር እንዴት ነው ያስተማረው? ከጌታው በተማረው አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ገብተዋልና ወጥተዋልና ይላል። እና እንዴት ነው እነዚህን የምንለየው? መርምሩ ይላል እኮ። ምኑን ነው የምንመረምረው? የጤና ምርመራ እናደርግ፣
ሳምባህ እንዴት ነው ልብህ እንዴት ነው አንልም። የሚያስተምሩትን ትምህርት ነው። ይሄ እኮ ነው ለጻፍክልኝ ኦርቶዶክሳዊ ወንድሜ ወይም ላንቺ ኦርቶዶክሳዊ እህቴ። ማቴዎስ 24 ላይ ራሱ ያለው ቃል ምንድነው የሚለው? ተጠንቀቁ አይደል እንደሚለው ተጠንቀቁ። ብዙዎች ሐሰተኞች ወደ ዓለም ገብተዋል። ቁጥር 4 በስሜ ይመጣሉ። ቁጥር 11 ማቴዎስ 24 ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችን ያስታሉ። ይሄንን እኮ ነው የምናስተምረው። ጴጥሮስስ የነገረን ምንድነው? ሊቀ ሐዋርያት ጴጥሮስ በረከቱ ይደርብን። ቅዱስ ጴጥሮስ ሊቀ ሐዋርያት ምን አለ? ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሾልከው ያገባሉ ይላል። የኦርቶዶክስ እኮ ትምህርት ማለት ይሄ ነው። ቅዱስ ጴጥሮስ ነው፣ ቅዱስ ዮሐንስ ነው፣ ሐዋርያት ናቸው። ብዙዎች በመዳራታቸው ይከተሏቸዋል አለ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 ብዙዎች በመዳራታቸው ይከተሏቸዋል፣ በእነርሱ ጠንቅ የእውነት መንገድ ይሰደባል። ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸው አንቀላፋም። ይሄ ነው የኦርቶዶክስ ትምህርት። ራሱ ይነግረናል። ቆላስይስ 2:8 ላይ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ ማታለል ማንም እንዳይማርካችሁ ተጠበቁ ይላል። ስለ ፍልስፍናው ስለ ሳይንሱም እናስተምራለን። ስለ እምነት ብቻ ሳይሆን ያ ራሱ ምን አይነት ጉዳት እንዳለው እንገልጣለን። ጥቅምም ካለው እናገራለን። ምክንያቱም ገና በመጀመሪያ በሕግ መጽሐፍ የተነገረን በኦሪት ዘዳግም ምዕራፍ 13 ቁጥር 1 ላይ የምንመለከተው ምንድን ነው? በመካከልህም ነቢይ ወይም ህልም አላሚ ቢነሳ ምልክት ታምራትን ቢሰጥህ እንደነገረ ምልክቱ ታምራቱ ቢፈጸም እርሱም ሄደን የማታውቃቸውን ሌሎች አማልክት እንከተል እናመልካቸዋለን ቢልህ እናምልካቸውን ቢልህ አምላካችሁ እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ተወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈተናችሁ ነውና የዚያን ነቢይ ቃል ወይም ያን ህልም አላሚ አትስማ። ይህንን ነው የምናስተምረው። ይህንን ነው የማስተምረው። እንደው ስለ ጻፋችሁልኝ አስተያየት ሌሎችም ሰዎች ከዚህ በፊትም ስለደረሰኝ ነው ትምህርት የምሰጥበት እንጂ ምንም ማለት አይደለም። ግን በዚህ ሰዓት እንማራለን። አያችሁ ምንድን ያለው በሐዋርያት ሥራ ምዕራፍ 20 ቁጥር 29 እና 30 እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትን ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በንባ እያንዳንዳችሁን ከመገሰጽ እንዳላቋረጡ እያሰባችሁ ትጉ አለ። 3 ዓመት ሙሉ ሌሊትና ቀን እያለቀሰ ሐዋርያው። እንዴት ነው እንደዛ አይነት አስተያየት የጻፋችሁት ኦርቶዶክሳዊ ወንድሞችና እህቶቼ? ሌሎችም ስላላችሁ 3 ዓመት ሌሊትና ቀን እያለቀሰ አያችሁ። ስለዚህ ይሁዳ ቅዱሱ ሐዋርያ እንደነገረን እናስተምራለን። አንድ ምዕራፍ ነው የጻፈው ቁጥር 4 ላይ የነገረን ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንና ጌታችንን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ ብሎ ነገረን። ይህን ነው እኮ የምናስተምረው። ስለዚህ በማስተዋል መሄድ እጅግ አስፈላጊ ነገር ነው። እንደነዚህ ያሉ ብሎ የነገረንን እኮ ነው። ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ቁጥር 14 ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና እንግዲህ አገልጋዮቹ ደግሞ የጽድቅ አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናል ነው እኮ የሚለው መጽሐፍ ቅዱስ። ይሄን ነው የሚነግረን እኮ። ስለዚህ ወገኖቼ የኦርቶዶክስ ተዋሕዶ ቤተክርስቲያንን ትምህርት በምን መልክ እንደሆነ ማወቁ ወሳኝ ነው። ስለዚህ የጻፋችሁልኝ መምህር ዶክተር ዘበነ በረከቶት ይደርብንና እባክዎትን ሌላውን እምነት እያነሱ ማስተማሩ ብዙ አይጠቅመንም። የኦርቶዶክስን ትምህርት ብቻ ያስተምሩን።
እነሱን ተዋቸው ባኮትን መምህር ነው የሚለው። ይሄን እኮ ነው አሁንም ማስተምሩ ሐዋርያት የነገሩን፣ ክርስቶስ የነገረን፣ ነቢያት ሐዋርያት የጻፉልን ነው። አዩ። ስለዚህ በዚህ መልክ ነው የኦርቶዶክስ ቤተክርስቲያን ትምህርት ሁሌን ጠብቃታለን። አፖሎጀቲክስ ይባላል የትምህርቱ። እኛ ዕቅበተ ሃይማኖት እንለዋለን። ዕቅበተ ሃይማኖት ከግሪኩ አፖሎጂያ ከሚለው ቃል አፖሎጀቲክስ የሚል ወጥቶ እምነትን መጠበቅ ማለት ነው። እምነትን መከላከል ማለት ነው። ስለዚህ ቅዱስ ቤተክርስቲያን ያንን ነው። በዚህ አጋጣሚ ግን አንድ ነገር ወቁ። እቺ የሌሎች እምነትን እያነሱ የሚለው ነገር ከየት ሊመጣ ቻለ ይህ ሐሳብ ብላችሁ ስትገምቱ አንዳንዶች እንደፈለጋቸው ለመፈንጨት የኦርቶዶክስ ተዋሕዶ ቤተክርስቲያንን ሲሰደብ ዝም እንድንል የሚፈልግ ሰው ካለ በጣም አዝናለሁና አስተያየቱ ቢስተካከል እመርጣለሁ። ሰው ስለሚያነበው ነው። እዚህ ቁጭ ብሎ ብዙ ሰው ስለሚያየው፣ ሌሎችም አንዳንዶች እንዲህ ስላለ ለምንድን ነው ሌላውን እምነት የምናነሳው እንደዚህ ብለን። እቺ ኦርቶዶክስ ጋር ያለች ጨዋታ ነች። ኦርቶዶክስ ጋር ያለች ጨዋታ ነች። ሌላው ጋር የለም። እየበረበሩ አይደለም እንዴ? እየሰበሩት አይደለም እንዴ? እያቃጠሉን አይደለም እንዴ? እያረዱን አይደለም እንዴ? ስለዚህ ቤተክርስቲያናችንን ጠብቀን እኮ መሄድ፣ ማስተማር፣ ለሌላውም እውነትን መግለጥ፣ ሐሰቱን እንደ እንክርዳድ አውጥቶ መጣል፣ ትውልዱ እንዲማር የሚያደርገው ነገር እሱ ነው። በዚህ መንገድ ነው ማሰብ ያለብንና ብዙዎች ኦርቶዶክሳውያን ዝም ብለን ቤቱ እንዲወሰድ ስንት ሰው ነው በየቀኑ የሚወሰደው? እኛ ስንት አስተማርን? የተሰበሰበ ህዝብ ብቻ ነው የምናስተምረው። ስለዚህ እንደውም አጠንክረን አቤል ማን እንደሆነ ቃየል ማን እንደሆነ ማስተማር አለብን። መጽሐፍ ሲጀምር እንደዛ ነው። ሰይጣን ማን እንደሆነ ክርስቶስ ማን እንደሆነ ገልጠን ማስተማር አለብን። የክርስቶስን የሚከተሉት እነማን እንደሆኑ፣ የዲያብሎስን የሚከተሉት እነማን እንደሆኑ ትምህርታችን እንደውም ግልጽ ሆኖ ነው መምጣት ያለበት። የኔ ትምህርት በዚህ ላይ የተመሰረተ ነው እንጂ የዚህ እምነት ብዬ የምሳደብበት የለም። ትምህርቱ ላይ ግን እንዲህ አይነት አመለካከት አላቸው፣ በእኛ ግን በዚህ መልክ ነው ብለን በተረጋገጠ መልክ የኦርቶዶክስ ተዋሕዶ ክርስትናን ወንጌል ለዓለም ሁሉ እናደርሳለን። እሱ ነው የተጠራንበትም ዓላማ። ስለዚህ ይህንን አስተያየት እንደሚያርሙት ተስፋ አደርጋለሁ። ሌላውም ሰው ስለሚያዩና አንዳንዶችም እንዲህ አይነት ሐሳብ ስላላችሁ አይጠቅመንም ሳይሆን እንደውም ጥሬውን ከብስሉ እንክርዳዱን ከስንዴው ለይቶ ጨለማውን ከብርሃን ክርስቶስን ከበልሆር ታቦትን ከጣዖት ለይተን መማር ያለብን ለዚህ ነው፣ እንድናቀው ነው። በዚህ መልክ ካልሆነ እምነታችን እንዴት ልናቃት እንችላለን? እንዴት ልንጠብቃት እንችላለን? አንድ ሲደመር አንድ 3 ነው ብሎ የሚያስተምሩ ሰዎች ስላሉ እኛ ምንድነው የምንለው? ኧረ አይደለም፣ አንድ ሲደመር አንድ 2 ነው የምንለው። ነቢያትን ሲሰድቡ፣ ቅዱሳንን ሲሰድቡ፣ መላእክትን ሲሰድቡ፣ ነቢያት፣ ሰማዕታትን፣ ቅዱሳን ሁሉ ሲሰደቡ ይሰድቡናል። መጽሐፍ ቅዱስ ግን የሚለው ይሄ ነው። መዝሙር 30 ቁጥር 18 በትዕቢት በሽንገላ በድፍረት በቅዱሳን ላይ የሚናገር አንደበት ዲዳ ይሁን ይላል ነው እኮ። ይሄ ነው እኮ ትምህርቱ። ራእይ 16 ምላሳቸው ባፋቸው ውስጥ ይበሰብሳል፣ እግዚአብሔር ራሱ ይዋጋቸዋል። ትምህርቱ እኮ ይሄ ነው። ክርስቶስ ሲመጣ በቀኙ የሚቆሙት እናንተ የአባቴ ብሩካን ነው ሲል እኮ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ነው። መስጠት ያጸድቃል ነው። እኛ ይሄ እኮ ነው የኦርቶዶክስ ትምህርት። ሌሎቹ ግን አያጸድቅም ይላሉ። ጸሎት አይፈልጉም፣ ጾም አይፈልጉም፣ ጾሙን ይክዳሉ፣ አይቀበሉም። እኛ ግን 7 አጽዋማት አሉን። የግል ጾም አለ፣ የቤተሰብ ጾም አለ ብለን ነው የምናስተምረው። ትምህርቴ በዚህ ነው። ስለዚህ ብዙ ሰዎች ይህንን እንደምንረዳው ተስፋ አደርጋለሁ። ሌሎቻችሁም ያላችሁን አስተያየት ልትሰጡ ትችላላችሁ። ግን እዚህ ያየሁት አስተያየት የደረሰኝ አስተያየት በዚህ መልክ ስለሆነ እስቲ ዞር ብለው እዩት ይህን ነገር ለማለት ነው። ወንድም ሆነ ሴት የኦርቶዶክሳውያን ይህንን ትምህርት ተመልከቱት፣ ለራሳችሁ ይዩ ነው። በተረፈ ግን እግዚአብሔር አምላክ በረድኤቱ በቸርነቱ አይለያችሁ፣ ከክፉ ነገር ይሰውራችሁ፣ ሕይወታችሁ ሁሉ የበረከት ይሁን። መብርሃን ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ኃያሉ አምላካችን እግዚአብሔር ሁላችሁን ከክፉ ነገር ይሰውራችሁ። ጥንት የሌለው እሱ ነው። ዘላለም የሚኖር ፍጻሜን ሁሉ የሌለው ዳርቻ የሌለው እሱ እግዚአብሔር ነው። በረከቱን ለእናንተ ያድርግላችሁ። ሁሉ በሱ ነው። ሁሉን ማድረግ የሚችል እሱ ነው። ሁሉን ያድርግላችሁ። በገናናነቱ ከልዑላን ይልቅ ልዑል የሆነ እሱ ነው። ስለዚህ
እርሱ እግዚአብሔር በሁሉ ውስጥ ያለ በውጭም በውስጥም ያለ እግዚአብሔር በውስጥም በውጭም ያላችሁትን ከመከራ ሥጋ ከመከራ ነፍስ ሰውሮ ከክፉ ነገር ሁሉ ይጋርዳችሁ። እግዚአብሔር አምላክ በረድኤትና በቸርነት አይለያችሁ። በህቡ እነሆ የምትሰጡትን በግልጽ ይክፈላችሁ። ሕያውና ቅዱስ የሚሆን እርሱ መንፈስ ቅዱስ በእኔም ላይ በእናንተ ላይ አድሮ ይኑር። በመላእክት ጥበቃ በቅዱሳን ነቢያት ሁላችሁን ይጎብኛችሁ። በዚህም ይሄ ትምህርት ለሌሎች ሰዎች እንዲዳረስ ላይክ ሼር የምታደርጉትን ሁሉ ቅዱሳን ሰማዕታት እነ ቅዱስ ቂርቆስ እነ ቅድስት ኢየሉጣ ጸሎታችሁን ወደ እግዚአብሔር ዙፋን ያድርሱላችሁ። ሰብስክራይብ አድርጋችሁ የመጣችሁ እንኳን ወደ እግዚአብሔር ቤተሰብ መጣችሁ። ወደ ሰው ቤተሰብ አልመጣችሁም፣ ወደ ክርስቶስ ቤተሰብ መጣችኋል። አዎ የምትሰሙትን ሁሉ በልባችሁ ይጻፍ። ደስ የሚያሰኘውን ነገር በሕይወታችሁ ያደርግላችሁ። ለሌላውም ሰው ቃሉን አዳርሱ። ነገ ባለው ትምህርት ደግሞ በቸር ያገናኘን። አሁን ጨረስኩ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።